አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወይ ዛሬ ደግሞ በጣም ደስ የሚል መኪና ተሰጠኝ ሩታ። ግን እኔ ግራ ገብቶኛል። እነዚህ ልጆች እውነት ድራማ እየሰሩ ነው እንዴ? ምክንያቱም ማለት ነው እየተጣሉ ያደርግላታል። ብቻ ግን የሆነ አለ አይደለ? ጥሩ ነው፣ ለልጁ ነው፣ የሷም ገንዘብ ነው፣ ችግር የለውም። ግን ትናንትና ሄርሜላ ዘንድ ዛሬ ሩታ ዘንድ የሚሆን ግራ ገብቶኝ ነው። ሄርሜላ አሁን ይሄን ስታይ ደግሞ ወይኔ አመመኝ፣ ደከመኝ፣ ቀረሻው ትላለች ማለት ነው። በባለፈው በተከታታይ ቪዲዮ ስለቁ ነው እሷ ያው ታመመኝ አመመኝ ያለችው ማለት ነው። አሁን ደግሞ መኪና ሲገዛላት ደግሞ ይባሰ ደግሞ በነገራችን ላይ ሄርሜላ እርጉዝ ከሆነች በቃ የአብርሽና የሄርሜላ ነገር ያበቃል። ምክንያቱም እሱ ያው ቢወዳትም እዚህ ቦታ ትደርሳለች ብሎ አልጠረጠራትም። እንደዚህ ታረግዛለች ብሎ አልጠረጠራትም። ያው በጓደኝነት ትንሽ እንቀጥላለን ብሎ እያሰበ ነበር እንጂ አሁን ሄርሜላ እርጉዝ ነኝ ብላ ብትመጣ በቃ የአብርሽና የሄርሜላ ነገር ያበቃል የሚል ሀሳብ አለኝ ማለት ነው። ምክንያቱም ሸወደችኝ ሊሆን ይችላል እሱ። እኔ እንደ ጓደኝነት ቀረብኳት እንጂ እዚህ ቦታ ትደርሳለች ብዬ እኔ አላስብም ብሎ እንትን ይጣላሉ ብዬ ነው የማስበው። እና አቤል ጋርም ደግሞ ይጣላል እያልኩ ነው የማስበው። ምክንያቱም እናንተ ናችሁ እንዲያደርገው መቼም ይላል ብዬ አስባለሁ እንጂ አሁን እርጉዝ ነኝ ብትለው ወይ ረክሽ እኔ ቆንጆ ብሎ አይቀበላትም። እርግጠኝነት ትንሽ ሳያከራክር ማለት ነው። እና ሩታ ደግሞ ዛሬ በጣም ደስ ብሏታል። በጣም ደስ ብሏታል። መኪና ጥሩ በቃ ጥሩ ነገር አድርጓል እሱ ማለት ነው። አንደኛ የራሷ ገንዘብ፣ ሁለተኛ ደግሞ ልጇን ይዛ ትንቀሳቀስበታለች። ክትባት አለ፣ ሐኪም ቤት አለ፣ ሰው ዘንድ መሄድ አለ ምናምን። እንግዲህ አሁን ተወለዱ በኋላ ደግሞ እሷን ስትወልድ ያዩዋትን ሁሉ ከዛ ሲወልዱ ደግሞ እሷን መሄድ አይቀርምና በዛ መንቀሳቀሻ ይሆናታል። አሁን ይሄን ስታይ ሄርሜላ ታው በቃ ፌንት ነው የምትወርቀው። ቆታ ያላችሁ አንድ ችግር አለባት። በተለይ አቤል እና ብሩክ እና ሄርሜላ ሆኖ ሩታና አብርሽ ሲቀራረቡ የሆነ የሚነሳባቸው በሽታ አለ። እንደዛ ያፍራ አይናቸውን ብሳሉም አያፍሩም እንጂ አሁን ትናንትና ሄርሜላ እንደዛ ታማ በቃ እንደዚህ ብላ ጉየው መግባት ማሻሸት ምናምን ስታናድድ አናዳኛለች። ትናንትና እኔ ስራ ይዤ እንደው በጀርባ ቪዲዮ ለቀኩኝ እንጂ ያው ፊት ለፊቷን አታገኛትም። ግን ያው ስራ ይዤ አልተመቸኝም ነበረ። ዝም ብዬ አገኘሁበት ላይ ቪዲዮ ለቀኩ እንደዛ አድርጌ ማለት ነው። ግን በጣም አናዳኝ ደሜ ፍልት ነው ያለኝ። እሷና ሱመያ አሁን ሱመያ ራሱ በቃ እንደ ኦቨር እየለቀቀች ነው። በቃ የሰው ልጅ እኮ በቃ ዝም ብሎ አሁን ሩታ እንደምታሳየው እንደዛ ብታረግ ምን ይቀርባታል? ሱመያ አሁን በምን ደራ ይዛ ነው ልጁን ብታሳይ ማለት ነው። እና አሁንም ሄርሜላ ሳያ ደሜ ነው የምትፈለው። ምክንያቱም በቃ ስታየው የሆነ ጉጉት ያላችሁለት ምግብ የለም ያንን ለመብላት እንደዛ ነው። አብርሽን ስታየው ማለት ነው እያለች እንደሚበላ እንደዛ አድርጋ ልትበላው ነው የደረሰችው እሷ ማለት ነው። ራሷ ምታናድድ እና ለማንኛውም ዛሬ በጣም ትቃጠላለች፣ በጣም ትናደዳለች። ወይ ደግሞ ታማለች ተብሎ ይጠራል ይሄዳል እንጂ ሩታ ቤት ዛሬ ህልም ነው የሚሆንባት። እውነት አልመሰላትም ነበር እሷ ራሱ ሩታ እውነት አልመሰላትም ነበር። መኪናው የኔ ነው እውነታችን ነው እያለች አብርሽ ትናንትና ሄርሜላ ቅንጭላቱ ስታቃጥለው ሩታ ደግሞ ቅቤ ቀባችሁ እንዳይቃጠል እያለ ቅቤ ባትቀባውማ የሄርሜላን እንትን አይችለውም ነበረ።